አረንጓዴ አሻራ ችግኝ ከመትከል ተሻግሮ አርሶ አደሮች ሕይወታቸውን ሊቀይሩበት የምግብ ዋስትናቸውንም ሊያረጋግጡበት ተስፋ የጣሉበት በቁርጠኝነት እየተከወነ ያለ መርሃ ግብር ሆኗል። እናም አንድ ሰብል ብቻ ያለሙ የነበሩ አርሶ አደሮች ማሳቸውን በፍራፍሬ ጥምር ግብርና ሊከውኑበት እየተጉ ሆነዋል። ለዚህም ማሳያ አለን። ከሰራሁ ነበረን ተጠቀምኩኝ። አቮካዶ ወደፊት ይጠቅመኛል ብዬ ነው የተከልኩት። እንግዲህ እግዚአብሔር ፍሬ ይስጠልና ወደፊት ያው ሁሉም ነገር ተሰን ደግሞ ሁሉም ህዝቡ መጥቶ ደግሞ እንዲያይና እንዲመርቅ ያው እግዚአብሔር ለዚህ ያዛዘ ያብቃን እያልኩ ነው። 2 ሄክታር ነው ዘከልኩት። ሌላውም የኮተኮትኩ ነኝ ያለው። የምስራቅ ሸዋ ዞን ያለውን የተፈጥሮ ሀብት ከተጋ ቁርጠኝነት ጋር አጣምሮ ምርታማነትን በሁሉም ዘርፍ ሊያሳድግ እየሰራ ነው። ለዚህ ደግሞ የአረንጓዴ አሻራ መርሃ ግብርን የተከተለው መንገድ ትሩፋቱ ብዙ ሊሆን ፍራፍሬ በስፋት ማልማትን አስቀድሟል። በጓሮ ብቻ ነበር አቮካዶ የሚመረተው። ለምሳሌ ከቤቱ ጓሮ ያለው ካሬዎች ላይ ብቻ ነበር ሁሉም እንደ ጓሮ አትክልት ብቻ አቮካዶ ስናመርት የነበረው። ወደ ውጭም ስንልክ የነበረው ከሁሉም አርሶ አደር ጓሮ የሰበሰብነው ምርት ነበረ። አሁን ግን የተሻለ ለማድረግ ወደ ማሳ ወጥተን ዛሬ የምናይበት 500 ሄክታር በአንድ ቦታ የአቮካዶ ክላስተር ነው። ይሄ ያልተለመደ ነው። ማሳዎች በዓመት ከአንድ ጊዜ በላይ ምርት መስጠት እንዲችሉ መትጋት ይገባል። ይህንን ለማድረግ ደግሞ የአርሶ አደሩ ቁርጠኝነት አድጎ ስራዎች ተስፋ ሰጪ ሆነዋል። 3 ዓመት ሙሉ እንዴት ነው አንድ ሰብል የምንጠብቀው የሚል ነገር ነበረ። ነገር ግን አብሮ የሚሄዱ ተዛማጅ የሆኑ ነገሮች እንደነበሩ አስረድተን ከጨረስን በኋላ ወደ ምርት ተገባ። ፍላጎት የማምጣት የችግኙ የምኑ ብዙ የቴክኒክ ችግሮች ነበሩ። ከዛ ልክ ተክለን ወደ ስራ ከተገባ በኋላ ግን ኤክስፖርት ማድረግ ከጀመርን በኋላ ደግሞ አርሶ አደሩ ፍላጎቱ በጣም ኃይለኛ ሆነ። ዛሬ ወደ ባለሀብት ተሸጋግሯል። ህይወታቸው ተቀይሯል። ወደ ውጭ ኤክስፖርት ማድረግ ጀምሯል። ኢንዱስትሪ ጀምሯል። አግሮ ፕሮሰሲንግ ጀምሯል። ያንን ወስደን እንደ ልምድ እንዲወስዱ እናደርጋለን። ከዛ ወስዶ ደግሞ ዛሬ እንደሚታየው 2-3 ሄክታር ያለውን ሰው አቮካዶ ተክሏል። ይሄ ከዚህ በፊት አልነበረም። ግማሽ ሄክታር ኦር 2500 ካሬዎች ነበር ሰው ሲተክል የነበረው። ዛሬ እዚህ ክላስተር ውስጥ 2 ሄክታር ያለው አርሶ አደሮች አሉ። 2 ሄክታር እንዳለ አቮካዶ ተክሏል። ስለዚህ 2 ሄክታር አቮካዶ የተከለ ሰው የዛሬ 3 ዓመት አቮካዶ ምርት ከሰጠ ይህ አርሶ አደር ምን ሊያገኝ እንደሚችል መገመት አያቅትም። አካባቢውንም ደግሞ የምግብ እና የአጠቃቀምን በጣም ለውጠዋል። አቮካዶ ዛሬ በከተማም በገጠርም በሰፊው ህዝባችን እየተጠቀመ ነው። ስለዚህ ከጤናም አንጻር ከኒውትሪሽንም አንጻር ብዙ ለውጥ አለ። ፍራፍሬን እንደ መልክዓ ምድሩ ተፈጥሮና የመቀበል ባህሪ በቦታ ለይቶ መከወን የግድ ነው። ይህ መሆኑ ደግሞ ብዝሃ መልክ ያላቸው የፍራፍሬ ዝርያዎችን በማምረት የራስ ምግብ ዋስትናን ከማረጋገጥ ያለፈ ገቢ ማግኛ ማድረግ እየተቻለ ነው። ወደ ሪፍት ቫሊ የሚባለው አካባቢ ላይ ደግሞ ፓፓያ እና ሙዝ የአየር ሁኔታ የመሬት አቀማመጥና የአፈር አይነት ሊስማማ የሚችል ፍራፍሬዎች ተለይቶ እየተተከሉ ነው ያሉት። ወደ ሌላ ደግሞ ቆላማ አካባቢ ላይ ብርቱካን እንደዛው ሎሚ ጀምረናል ማለት ነው። ስለዚህ የከርሰ ምድር ውሃ እስካለን ድረስ ፍራፍሬዎቹን አምርተን ገበያ ላይ በጣም ውድ ናቸው። ያንን ገበያ መቆጣጠር እንችላለን። ለውጭ ገበያም ምንዛሬ መጠቀም እንችላለን። ስለዚህ የአረንጓዴ አሻራ ትሩፋቱ ለአርሶ አደሩ ህይወቱን እየቀየረ ነው ማለት ይቻላል። በዛኛው ላይ ሳይድ ምን አመጣ? አንደኛ አርሶ አደሩ ወደ ኢንቨስትመንት እንዲሸጋገርና ኢንቨስት እንዲያደርግ ቢኮዝ እዚህ ጋር ካፒታል ማግኘት ጀምሯል። ድሮ ኢንቨስትመንት ሲባል እኛ የምናስበው አርሶ አደር ሳይሆን ብር ያለው አካል ከሌላ ቦታ መጥቶ ኢንቨስት ማድረግ ነው። ነገር ግን አርሶ አደሩ በአቅሙ በራሱ መሬት ላይ ወደ ኢንቨስትመንት ተሸጋግሮ ኢንቨስት ማድረግ ጀምሯል። ትልልቅ የሜካናይዜሽን አጠቃቀማችንን በጣም ጨምሮታል። በሚፈለገው ልክ ፍራፍሬን በምርታማነት ለመግለጥም አቮካዶን በክላስተር የማልማት ስራው ጎልቶ ይቀጥላል። እንደ ዞኑ ወደ 4000 ሄክታር ላይ ይደርሳል የአቮካዶ ማሳዎች። የዛሬው አንድ ቦታ ብቻ ክላስተር ተብሎ የተጀመረው ከዚህ በፊት በእኛ ዞን ትልቁ ክላስተር የሚባለው 8 ሄክታር ነው አንድ ቦታ የነበረው ማለት ነው። ያንን አርሶ አደሮችን በማቀናጀት ወደ አንድ ሀሳብ በማምጣት ድጋፍ በማድረግ 500 ሄክታር ላይ ደርሰናል ዛሬ። ስለዚህ ይሄ ተከላ እስከሚያልቅ እስከ ናሴ መጨረሻ አካባቢ ወደ 700 ሄክታር አንድ ቦታ ዛሬ አዳ የተባለው ቦታ ብቻ 700 ሄክታር እንገባለን ማለት ነው። ይህንን ለማጠናከር ከታሰበው ግብ ለመድረስ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ሰራተኞችና የአዳ ወረዳ አካባቢ ማህበረሰብ በጋራ በአዳ ወረዳ የአቮካዶ ችግኝ ተክለዋል።